ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ መስከረም 27 2018 በኢትዮጵያ ዘመን አቆጣጠር ኦክቶበር 7 2025 በግሪጎሪያን ካሌንደር የጋት አጫጭር መረጃዎች የዕለተ ማክሰኞ መረጃዎች ከዚህ እንደሚከተለው ወደ እናንተ አቀርባለሁ ላይክ አድርጉ ሼር አድርጉ ሐሳብ አስተያየታችሁን አካፍሉ የጋት ሚዲያ ሜምበር ሁኑ ጋት ሚዲያን ደግፉ ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ እንግዲህ በትናንትናው ዕለት በውሎ መረጃችን የሁለቱ ምክር ቤት የጋራ መክፈቻ ከመከናወኑ በፊት እንደሚከፈት የህዝብ ተወካዮች ምክር ቤት የፌዴሬሽን ምክር ቤት የአገሪቱ ርዕሰ ብሔር በተገኙበት እንደሚከፈትና ርዕሰ ብሔሩ ወይንም ፕሬዝዳንቱ ታዬ አጽቀሥላሴ የመንግስትን የ2018 የትኩረት አቅጣጫ እንደሚያቀርቡ በዛም በፈተናዎቹ ውስጥ ሆኖ ይሄ ስድስተኛ ዙር አምስተኛ ዓመት የሥራ ዘመን አንደኛ መደበኛ ጉባኤ መክፈቻ የሚያደርገው የህዝብ ተወካዮች ምክር ቤትም የፌዴሬሽን ምክር ቤትም ኢትዮጵያ ያለፈችበት ያለውን መዋቅራዊ ለውጦች ኢቭን የክልል some sort of arrangementም ስላለ አስተዳደራዊ ለውጥን የአገር በቀል ኢኮኖሚ ማሻሻያን ሰፋፊ የሆኑ ፈተናዎቹ እንዳለው ነው ከውስጥም ከውጭም የተሰነዘሩት እነዛን በማለፍ ለውጡን ለማጽናት የሚያስፈልጉ አዋጆችን በማጽደቅ ከዛም ባለፈ ደግሞ የመስክ ክትትል ያስፈጻሚውን ክትትል በማድረግ ሰፊ የሆነ በታሪክ ሲወሳ የሚኖር ምክንያቱም በዚህ ምክር ቤት ዘመን ነው ኢትዮጵያ በታሪኳ ግዙፍ የሆነ የውጭ ምንዛሬ ግኝት ያገኘችው ሰፋፊ የሆኑ ስራዎችም የተሰሩ ነው እንደምታውቁት የጋዝ የማዳበሪያ ፋብሪካ የኢትዮጵያን የጂኦፖለቲክስ ቁመና ከመሰረቱ የቀየረ እና የብዙ ወደረኞቻችን ጠላቶቻችን ፕሮፓጋንዳ ከንቱ እንደነበር ያመላከተ ውሃው ሊቀርብን ነው ያንድ ዘመቻ ነበር ኢትዮጵያ ደግሞ ብዙ አለቃ ደግሞ ልታጥለቀልቀን ነው የሚል በነገራችን ላይ ከዚህ ጀርባ አንዱ ሁነኛ ሴራ አለ የተቀመረው ምንድነው ኦፕሬሽኑ ላይ ውሃ አለቃቀቁ ላይ በታላቁ የኢትዮጵያ ህዳሴ ግድብ የዕለት ከዕለት ኦፕሬሽን ላይ እንሰማራ አብረን እንከታተል ለሚባለው በቀጣይ ለሚመጣው ዘመቻ እያመቻቹ ነው ድሮ ግን ማን በማን ሉዓላዊ ንብረት በማን አጠቃላይ የዜጎች ፕሮጀክት ላይ ያዘዛል ሌላ ጉዳይ ነው ኢትዮጵያ ናስር ዳም ላይ ልስራ ወይንም ሌሎች ላይ ስዊዝ ካናል ኦፕሬሽን ልቆጣጠር አላለች ፍትሃዊ በሆነ መልኩ የመልማት የውሃ መጠን ሲጨምር ምናልባት የክረምቱን የኢትዮጵያን ሜትሮሎጂ መከታተል የነሱ ጣፋንታ ነው የሚሆነው ግድቡ ላይ በተመለከተ ግን ለምሳሌ በጣም ከሃይላንድስ ከባድ ዝናብ በሚዘንብበት ጊዜ ኢትዮጵያ አሁን ከግድቡ የሚወጣውን ውሃ ሊጨምር ነው ብላ ልትናገር ትችላለች ከዛ ባለፈ ግን እንዳልኳችሁ በቀጣይ ግብጻውያን የማይቻል ከሆነ ደግሞ ዓለም አቀፍ ባለሙያዎች ይሰማሩ ወዘተረፈ ሚል በቀጣይ የሚኖር ዘመቻ አለ እያንዳንዱ ፕሮፓጋንዳ ከጀርባው ተጎታች አለ ይዞት የሚመጣው ለዛ ነው ድሮ ግን ይሄ ሁሉ ሲሆን ይህ የህዝብ ተወካዮች ምክር ቤት የፌዴሬሽን ምክር ቤት በአጠቃላይ ህግ አውጪው ከፍተኛ ሆነ ሚና ነበረው በዚህ ዓመትም ማጠቃለያው ነው እንግዲህ አምስተኛ ዓመት ላይ ነው ያለው ኢትዮጵያ 6 ተከታታይ ምርጫዎች አድርጋለች 1982 87 92 97 2002 27 እና 2012 መካሄድ የነበረበት በኮሮና በኮቪድ 19 ምክንያት የተራዘመው 2013 ሄደው የኢትዮጵያን ከቀይ ባህር ያራቃት ውሳኔ በ1985 ሲከናወን በሽግግር ዘመን ነው ምርጫ አልነበረም ኢህአዴግ የጦርነት ስምምነት የነበረ ሁለት በበረሃ ስምምነት ሀገር አይመራም ያለበት ነው በትናንትናው ዕለት ኢኮኖሚያችንን ለማሳደግ የተያዘው ጥረት የኑሮ ውድነትን ለመክታት በተለይ ኢንፍሌሽንን ለመቀነስ ወደ አንድ ነጠላ ለማውረድ
የውጭ ምንዛሬ ክምችትን ለማሳደግ በነገራችን ላይ የዓለም ባንክ ለዚህ ምስክርነት ሰጥቷል። የኢትዮጵያ ኢኮኖሚ ከፍተኛ ውጭ ምንዛሬ ክምችት ያስመዘገበ ነው። ለዚህም የማዕድን ዘርፉ የግብርና ምርታማነት በጣም ከፍተኛ የሆነ ኤሌክትሪሲቲ ጀነሬሽን እነኚህ ውጤት ያመጡ ነው። የኢትዮጵያ መንግስት ከአበዳሪ አገራት ጋራ የብድር ሽግሽግ ለማድረግ ጥረት እያደረገ ነው። በቅርቡ ይጨርሳል የሚል እንግዲህ ዶክተር ኢዮብ ተካልኝ አዲሱ የብሔራዊ ባንክ ገዢ በተሾሙ ማግስት ወደ ቻይና ሄዱ። የኢትዮጵያ አበዳሪዎች ክለብ ውስጥ ከፍተኛ አበዳሪዎች ቻይና ነው። በዛ ውስጥ እየተሰሩ ያሉ ነገሮች አሉ። በብሬኪንግ እንግዲህ በቅርብ ቀናት ውስጥ የምናውቀው ነው የሚሆነው። ሰፋፊ ስራዎች እየተሰሩ ነው። ይህም በዚህ ሁሉ ያለ እንግዲህ ሁለቱ ምክር ቤት ስራ ጀምረዋል ማለት ነው። ሰፋፊ የሆነ አሁንም በሲቪል ሰርቪስ ሪፎርም በአገልግሎት ማቅረብ በዚህ መወሰብን ጨምሮ በከተማ መሰረተ ልማት አቅርቦት ኦር ሲምፕሊ የኮሪደር ልማት በምንለው ሰፋፊ ፕሮጀክቶች ላውንች ቢደረጉ የተጀመሩትን ነግልገል ጅቤንም በተያዘላቸው ግን ከዛ ቀደም ብሎ ለመጨረስ የመስኖ ፕሮጀክቶች አሉ። ጋምቤላ አካባቢ በተመሳሳይ ሶማሌ ክልል ላውንች የሚደረጉ ወደ 1000 ሜጋዋት ኤሌክትሪክ እንግዲህ ድምጽ ጠፍቶ 1000 ሜጋዋት ኤሌክትሪክ የትራንስሚሽን መዘርጋቱ እንደተጠበቀ ሆኖ እነዛለ የማዳበሪያ ፋብሪካ የጎልድ ማይኒንግ አለ። ኩምሩክ ቤንሻንጉል በተመሳሳይ ወደ 4 ጎልድ ማይኒንግ ግዙፍ የሆኑ በዓለም ላይ ኖቴብል የሆኑ ጋምቤላ እና ቤንሻንጉል አካባቢ ለመግባት ሰፋፊ ጥረቶች አሉ። በዚህ ውስጥ ግን ፈተናዎች አሉ። እነዚህ ፈተናዎች ከውስጣችን የሚመነጩ የስልጣን አተያያችን ችግር ያለበት በመሆኑ ችግሮችን ለመፍታት የምንከተለው በራሱ አካሄድ ችግር ያለበት መሆኑ ስልጣንን እንደ ርስት የማየት ስልጣንን ለግልና ለቡድን ጥቅም የማዋል ፍላጎት ከስልጣን ሲነሳ አንድ ሰው ማኩረፍና የነበረውን በዜሮ አባስቶ ራሱን የሆነ ቡድን ውስጥ ራሱን የሆነ ሃይማኖት ውስጥ ወሽቆ ቀስቀሳ የማድረግ እነዚህ እንግዲህ የሚታወቅ ነው። ሌላው ኢኮኖሚያችን በመሰረቱ ደካማ ነው። ይህ ማለት ድህነት ላይ የተንጠለጠለ ግን ኢኮኖሚያችን ደካማ ሆኖ ሲያበቃ ግን የፓትሪዮቲክ ሴንቲሜንት በሶሻሊዝም እሳቤ ህጎቻችን የተቆላለፉ ለውጭ ዘርፉ ዝግ የሆኑ በቃ መንግስት መሪ ሆነ ነው በአብዛኛው እና መዋቅራዊ ለውጥ ለማምጣት ጥረት ይደረጋል። ያንን በዛ ላይ ፖለቲካ ባህላችን በዋናነት እሳቤዎቻችንም ችግሮችን ጨለማውን ለመግፈፍ ሻማ ከመለኮስ ክብሪት ከመጫር ይልቅ ነገር መጫር የሚቀላቸው ኤሊቱን ማህበረሰቡን አይደለም። የኢትዮጵያ ማህበረሰብ እጅግ ጠንካራ ሬዚሊየንት አቅም ያለው ነው እና ከውስጥ የሚመነጩ ከውስጡ ያለውን ችግር ደግሞ ማኒፑሌት እያደረጉ የቅርብና የሩቅ ጠላቶቻችን በዋናነት ምንም መሽኮርመም ስለማያስፈልገው ሳተላይት ስቴት አለ፣ ፓራሳይት የሆነ ጥገኛ የሆነ ስኬትን ኢትዮጵያን መቆለፍ፣ ኢትዮጵያ ውስጥ ትርምስ መፍጠር፣ የኢትዮጵያን የተለያዩ አካባቢ ችግሮችን እያጎሉ አሁን ሶፊያ በተባበሩት መንግስታት ድርጅት የኤርትራ ቋሚ አምባሳደር ቋሚ ተወካይ አንድ አምባሳደር ሶፊያ የጻፈችውን ደብዳቤ እያነበብኩ ነበርና ምንድነው የምትለው? በጣም እኮ ከኛ በላይ እኮ ኢትዮጵያ ውስጥ ያለው የሰብአዊ መብት ችግር ይበልጣል ብሎ ማለት ራስን ኢትዮጵያ ውስጥ ያለውን ችግር በማጉላት የራስን ችግር ለመርሳት የመሞከር ዞሮ ለዚህ ሁሉ ያበቃው ምንድነው? እና አምባሳደር ሶፊያ ተስፋ ማርያምን ሲባል ከአሜሪካ ከምዕራባውያን በኩል የኢትዮጵያን የቀይ ባህር ጥያቄ ቀርባችሁ ተነጋገሩ፣ ከታሪክም ከተፈጥሮም አጠቃላይ በኢኮኖሚያዊ እድገት ለማምጣትም ተነጋገሩ የሚል ሰፊ ጫና እየተፈጠረ ነው። በባለፈው ዶናልድ ትራምፕ ደብዳቤ ጻፈ የሚል ሽርጉድ ከበሮ ነበር። አሁን ተመልሶ የአሜሪካና የምዕራባውያን የውጭ ግንኙነት ፖሊሲ ኤርትራን በማግለል ኢትዮጵያን በማቀፍ ኢትዮጵያን ወደፊት በማምጣት ያተኮረ ነው የሚል ሰፊ ቅስቀሳ አለ። ዙሮ ከትናንት እስከ ዛሬ ማይክ ያዘውንም ክላሽ የጨበጠውንም እስክሪብቶ ያዘውንም እየሰበሰቡ ችግር መጥራት፣ የውስጥ ቀውስን ማበባስ፣
የጠመንጃው አልሳካ ሲል በሃይማኖት የሃይማኖቱ አልሳካ ሲላቸው የቋንቋ የማንነት ያሉ የግጭት የመፍጠር አዝማሚያዎች አሉ። በዚህ ረገድ የኢትዮጵያ ውጭ ጉዳይ ሚኒስትር ወይንም ሲምፕሊ የኢትዮጵያ መንግስት ለተባበሩት መንግስታት ደብዳቤ ጽፏል። ከአምስት ቀን በፊት ማለት ነው ኦክቶበር 2 2025 በዚህ ደብዳቤውም ኢትዮጵያ ከኤርትራ ጋር የነበረውን አጠቃላይ ኖ ፒስ ኖ ዋር የሆነውን ሁኔታ ለውጡ መምጣቱን ተከትሎ ዶክተር አብይ ጠቅላይ ሚኒስትሩ ዶክተር አብይ ተነሳሽነቱን ወስደው በቁርጠኝነት ያለውንም እንኳን ኢምባላንስ እንኳን ቢሆንም እንኳን መጀመሪያ ሰላማዊ ግንኙነቱን እንቀበላለን፣ የኢትዮ ኤርትራ ቦርደር ኮሚሽንም ውሳኔን እንቀበላለን፣ አብረን ለጋራ በትናንት ላይ ከመመስረት ይልቅ ለነገ የጋራ ጣፈንታችን አብረን እንስራ የሚል ጥሪ አድርገው ወደ ሰላማዊ ግንኙነት ተመልሶ ተስፋን ጭሮ ነበር። በሁለቱ ሀገራትም በቀጠናው በአፍሪካም በዓለም አቀፍ ደረጃም ሲል ያብራራል። ነገር ግን ኤርትራ ለጂኦፖለቲካ ጥቅማቸው መሳካት ሌትና ቀን የሚሰሩ የኢትዮጵያ ጠላቶች ተለላኪ በመሆን ደብዳቤው ባይገልጸውም ለግብጽ ተለላኪ በመሆን የነበረውን የሰላም አየር የነበረውን የሰላም ተስፋ በማጨለም ዳግም ወደ ጸባጫሪነት ወደ አሸባሪነት ተመልሷል። የኢትዮጵያን ድንበሮች ይዞ ሉዓላዊ ግዛት ይዞ አልለቀቀም እስካሁን። በዚህም ብቻም ሳይወሰን በየአገሪቱ ውስጥ ያሉ ታጣቂዎችን የተደራጁ ታጣቂዎችን ሁለትም ሶስትም ነው የተደራጁትን በማስታጠቅ ስንቅ ትጥቅ ፕሮፓጋንዳ በመስጠት ቢሮ በመክፈት አስመራ ውስጥ እንዲሁም ደግሞ ሰላም በሆኑ አካባቢዎች ደግሞ በማደራጀት ከዛ ባለፈ በተደጋጋሚ ህዋት ሲከሰው ነበር። ሻቢያ ራሱ ሻቢያ መዋት ይጥፋ ሲል የነበረው ጋር በመሆን ከአክራሪ የህዋት አመራሮች ጋር ቶታል ከህዋት ጋር አይደለም ከአክራሪ ህዋት አመራሮች ጋር በመሆን ጽምዶ የሚል ሌላ አይደለም። የጽምዶ ኢትዮጵያን የፌደራል መንግስቱን ለመውጋት ኢትዮጵያን ለማፍረስ ህልውናዋን ለማናጋት ሉዓላዊነቷን ለመጣስ ጽምዶ በሚል መስርቶ ኢትዮጵያን ለመውጋት ተደጋጋሚ ዝግጅት እየተደረገ ነው። ይሄ በዩኤን ቻርተርም በአፍሪካ ህብረት ህግም በአገራት በሁለት አገራት በከስተመሪ ዘልማዳዊ ህግ የተለመደ ህግም የኢትዮጵያን ሉዓላዊነት የገረሰሰ የጣሰ በህልውናዋ ላይ የተደቀነ አደጋ ነው። ከዚህ ለመውጣት ኢትዮጵያ ዓለም አቀፍ ህግና አሰራርን ተከትላ እርምጃ ለመውሰድ ትገደዳለች ሲል በጽኑ ይሄ ከተለመደው የቃላት የለሰለሰ ዲፕሎማሲ ቋንቋ ወጣ በማለት በዝርዝር ያብራራል። ምናልባት ጌትነት አልማው ጥሩነህ በሚል ፌስቡክ ገጽ ላይ ደብዳቤውን አታች አድርጌዋለሁኝ። በተለያዩ ሚዲያ አውትሌቶችም እናንተም ታዩታላችሁ። ኢንኬዝ በዚሁ አጋጣሚ ፈጣን መረጃዎችን ጌትነት አልማው ጥሩነህ ላይ ሚል 155,000 ገደማ ፎሎወር ያለበት ፌስቡክ ገጽ አለ። እዛ ላይም ብትከታተሉ ደስ ይለኛል። በትናንትም የፌድሪ ፕሬዝዳንት ታዬ አጽቀሥላሴ የኢትዮጵያ የቀይ ባህር ጥያቄ ዓለም አቀፋዊ ቅቡልነት አግኝቷል፣ ጥያቄያችንን አጠናክረን እንቀጥላለን ሲሉ ተናግረው ነበር። በተመሳሳይ የፌድሪ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር ለአንቶኒዮ ጉተሬዝ በጻፉት ደብዳቤ ኢትዮጵያ ዓለም አቀፍ ህጎችን፣ ደንቦችን፣ አሰራሮችን እንዲሁም በሰጥቶ መቀበል ሂደት ኢትዮጵያ የአስተማማኝ የሆነ ወደብ ለማግኘት የባህር በር አክሰስ ቱ ሲ ለማግኘት የምታደርገውን ጥረት አጠናክራ ትቀጥላለች ይላል ደብዳቤው። እንግዲህ ዙሮ ኤርትራ ከያዘችው የአፍራሽነት ተግባር አፋር ውስጥ የቀይ ባህር አፋር ታጣቂዎች በሚል አደራጅቷል። አማራ ክልል ፋኖችን ይረዳሉ። ትግራይ ህዋትን እየረዱ ነው። አክራሪውን ጽንፈኛውን ኃይል ኦነግ ሸኔን፣ የጉምዝ ታጣቂን፣ የቅማንት ታጣቂን በየቦታው ሽፍታ እያደራጁ ነው ያሉት። ሰላዮችን አስርጎ ማስገባት በሃይማኖት ሰባኪ ስም የተለያያል። እሱን እንግዲህ የደህንነት እየተሰራበት ያለውን ክትትል እየተደረገበት ነው። እንግዲህ በሂደት በእያንዳንዱ እየተገለጸ የሚመጣ ጉዳይ ነው የሚሆነው። ኤርትራ ተስፋ ማደርገው እኔ ፐርሰናል እንደጌትነት ተዋክተንም ወደ ድርድር ነው የምንሄደው። በነገራችን ደም ፈሶ ተዋክተን
ጉዳት ከደረሰ በኋላ ወደ ድርድር ከመቅረብ ዛሬ ላይ ከግትርነት ወጥቶ ካምባገነት ወጥቶ ትናንት እንደ ባድሜ ዘመኑ ጦርነት አይደለም ኢህአዲግ አይደለም ያለው ከዚህ ተግባር መቆጠብ ያስፈልጋል የሚል እምነት አለኝ ማለት እና ምንድነው አስመራ ከደረሰ በኋላ የኢትዮጵያን ሰራዊት ተመለስ የሚል ጀት ልኮ የራሱን ሰራዊት የሚጨፈጨፍ የባንዳ አገዛዝ አይደለም ያለው የኢትዮጵያ ህዝብ መሪ ነው ያለው የኢትዮጵያ ህዝብ ፓርቲ ነው ያለው ዝም ብሎ በስሌት ኢትዮጵያ ወደ ቀይ ባህር ወደ ኤርትራ ሳትደርስ በፊት ከመሃል ላይ ግጭት ፈጥረን አማራ ክልል ተላላኪዎቻችን ኦሮሚያ ክልል ያሉ ተላላኪዎቻችን ቤንሻንጉል ትግራይ ላይ ያለው የሚባለው ያ የኢትዮጵያን መሰረታዊ ሁኔታ ካለማወቅ የመነጨ የስተት ግምገማ ነው ደም ሳይፈስ ንብረት መሰረተ ልማት ሳይፈርስ ሌሎች አደራዳሪ በሚል ጣልቃ ገብተው የራሳቸውን ጥቅም ሊያስከብሩ በሚችሉበት ሁኔታ ሳይፈጠር በፊት ቀርቦ መነጋገር በጣም ወሳኝ ነው የሚል ምናልባት አንድም ይሁን ወይ ለታሪክም ለኤርትራ ወገኖች ማስተላለፍ ፈልጋለሁ ከዛ ውጭ ከትልቋ ኢትዮጵያ ጋራ ጉልበት ትክሻ መለካካት ፍጹም የሚያዋጣ አይደለም ለኤርትራውያንም ለራሷ ለኤርትራ ለሀገር መንግስትም የሚበጅ አይደለም ያኔ ቃታ ከተሳበ በኋላ የኢትዮጵያ ህዝብና መንግስት በትልቅ ስክነት ብልሃት በተሞላበት ሁኔታ ዋጋ እየተከፈለ ጭምር ጸጥ ብሎ ነው ዋጋ እየከፈለ ነው ያለው የቡድን መሳሪያ ሞርታርን ጨምሮ ዲሽቃዎች ክላሽንኮቭ ተተኳሽ ፈንጂዎች መንገድ ላይ የሚቀበሩ ለህዋትም ለፋኖ የተሰጠን ለጉምዝ ታጣቂም ለቅማንት ማድረስ እየተሞከረ እርስ በርስ ሲካሰሱ የነበሩ ኃይሎችን በጋራ ጠላቴ ነው በሚባል ስም ለመፍጠር እየተሞከረ አርሶ አደሩ የምርት ተግባሩ እንዳይወጣ ልጆቹ እንዳይማሩ የሃይማኖታዊ ግጭት ለማስነሳት ተልእኮ የተሰጣቸው የሃይማኖት መሪዎችን በግፍ እየጨፈጨፉ ሙከራዎችም አሉ በተመሳሳይ ይሄ እየተደረገ ነው ያለው የሚጠቅም አይሆንም ማለት ፈልጋለሁ ይሄ የሚሊተሪ ስትሬንግዝ የኢኮኖሚ ስትሬንግዝ የአርበኝነት የምናም ጉዳይ አንዳንድ ጊዜ የኢትዮጵያ አቅም ልከት አቋም ካለማወቅ የሚመነጭ በራስ ናሬሽን ራስ በፈጠሩ ትርክት ደንዝዞ መጨረሻ ላይ ድመት ሆኖ ሳለ አንበሳ ለመሆን የመሞከር ኮስማናነት ነው ማለት ፈልጋለሁ ሌላውም ለምሳሌ ከግብጽ በኩል አይዟቸው የሚባለው ራሱ ግብጽም የራሱንም ችግር ለመፍታት የማይችልበት ሁኔታ ነው ያለው ሰው ኢትዮጵያ አቅም አለው በየቀኑም እያደገ እየበለጸገ ያለ አቅም ነው ያለው ከዚህ ባለፈ እንግዲህ ምናልባት ኢትዮጵያና ሩሲያ ወታደራዊ ስምምነት አድርገዋል የቆየ ወታደራዊ ስምምነት አላቸው ይሄን በቅርቡ የፌደራል ጠቅላይ ሚኒስትር ሞስኮ በነበሩበት ወቅት የኒውክሌር ፕላንት ሪአክተር በሮስታም በኩል በሩሲያው የኒውክሌር ኤነርጂ ኮርፖሬሽን ሮስታም በኩል ኢትዮጵያ ውስጥ ለመገንባት በተፈረመው ስምምነት ወታደራዊ ስምምነት ተደርጓል እሲዩ 35 16 ነው የተገዛው ምንም ይሄ አንድ 10 የሚሆኑ ኢትዮጵያ ውስጥ ገብተዋል 6 የሚቀራለ እሲዩ 57 ደግሞ የሚመጣበት ሁኔታ አለ ኢትዮጵያ ከፓኪስታን ኤር ዲፌንስ ሲስተም በጋራ ለመግዛት እንግዲህ የፓኪስታን ኤር ዲፌንስ ሲስተም ከህንድ ጋራ በነበረው የ3 ቀናት ጦርነት የታየበት ሁኔታ አለ ሌሎችም በጋራ ለመስራት የሚቻልበት ስምምነት ተፈርሟል ሌላው እንግዲህ ምናልባት ዛሬ ኦክቶበር 7 ነው እንደምታስታውሱት የዛሬ 2 አመት ኦክቶበር 7 2023 ነበር የሐማስ ታጣቂዎች በዓል በማክበር ላይ በነበሩ እስራኤላውያን ላይ ተኩስ በመክፈት ወደ 240 አፍነው የወሰዱት ሆስቴጅ ያደረጉት 1139 የገደሉት እሱን ተከትሎ እንግዲህ
67000 ፍልስጤማውያን ከነዚህ ውስጥ 20000 ህፃናት 169 የሞቱ የተገደሉ 169000 ጉዳት የደረሰባቸው 125 ሆስፒታልና ክሊኒኮች 1722 የጤና ሰራተኞች የእርዳታ ሰጪዎች እያለ በዝርዝር ሁሉ ጉዳት ደርሷል። ጋዛ እንዳልነበረ ሆኗል። ዛሬ ላይ ምናልባት በተስፋም ቢሆን የጋዛ ሰማይ ከእስራኤል ጀቶች ድብደባ መለስ ያለም ቢሆን እንግዲህ ሁለተኛ ዓመቱ እየተከበረ ነው። በዚህ ረገድ ሚዲያ በጣም ወሳኝ እንደሆነ ታያላችሁ። አልጀዚራ አሁን ለምሳሌ ነገርኳችሁ ዲቴል አልጀዚራ ነው የዘገበው። ሌላው ሲኤንኤን ቢቢሲ ደግሞ ለማን እንደሚያደላ ናሬሽኑን እንዴት እንደሆነ የምታዩት ነው። በዚህ ረገድ የአፍሪካን ትክክለኛ ናሬሽን ለመግለጽ የሚያስችል ፐልስ ኦፍ አፍሪካ የሚባል ሚዲያ ዛሬ ተቋቁሟል። የፌደራል ጠቅላይ ሚኒስትር ተገኝተው አበረታተዋል፣ መርቀዋል። በ2022 35ኛ አፍሪካ መሪዎች ጉባኤ በተከናወነበት ወቅት የፌደራል ጠቅላይ ሚኒስትር አንድ መልእክት አስተላልፈው ነበር። የአፍሪካን ትክክለኛ አቅምና አቋም የሚገልጽ ናሬሽናችንን የሚቀርጽ የአፍሪካን የማደግ ተስፋ እና እርስ በርስ የሚያስተዋውቀን ሚዲያ ያስፈልጋል የሚል ምክረ ሀሳብ ንግግር አድርገው ነበር። ዛሬ እንግዲህ የዛ አንድ አካል የሆነ የአፍሪካ ድምጽ የአፍሪካ ናሬሽን የሚቀርጽ ፐልስ ኦፍ አፍሪካ የተሰኘ ሚዲያ ተቋቁሟል። ይሄ አንድ አማራጭ ነው፣ ብቸኛ ነው ማለት አይደለም። ምናልባት ሌላ የጁባላንድ ግዛትንና የሶማሊያ ፌደራል መንግስትን ያለባቸውን ልዩነት እንግዲህ ጁባላንድ የሶማሊያ ፌደራል መንግስት የክልላዊ መንግስት ነው። ያለባቸውን ልዩነት በሐሰን ሼክ መሐመድ እና በአህመድ ማዶቤ በኩል በንግግር እንዲፈታ ኢትዮጵያ መሪ የሆነችበት ኢትዮጵያና ኬንያ በጋራ መድረክ አመቻችተው ነበር። በዚህ መሰረት ሐሰን ሼክ መሐመድ የሶማሊያ ፌደራል መንግስት ወደ ኪስማዮ አምርተው ነበር፣ ግን ያለምንም ውጤት ስብሰባው እንደተጠናቀቀ ነው እየተገለጸ ያለው። በተመሳሳይ ኢትዮጵያና ኬንያ ሌላ ዙር ድርድር ሌላ ዙር ውይይት ለማድረግ በዝግጅት ላይ ነው ያሉት። አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። ከኋላ ድምጽ ስላለ ነው። ሌሎች ተጨማሪ መረጃዎችን በኋላ ላይ ወደ እናንተ አደርሳለሁ። ለድምጹ እጅግ በጣም ይቅርታ። ታንክ ዩ